ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ተጠፋፍተን ከራረብን በአዲስ መልክ በአዳዲስ ጉዳዮች ጀምረናል። አዳዲስ ጉዳዮችን ይዘናል። እንደተለመደው በኤስ ስፖርቶች ነን። ቻናላችንን ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። አስቀድመን ምን ጉዳዮችን እንደያዝን እንንገራችሁና በቀጥታ ወደ መረጃዎቻችን እናልፋለን። ከአርሰናል ጋር በተያያዘ 11 ተጫዋቾች ደርሷል። የአርሰናል የተጫዋቾች ጉዳት ነገር ግን እነዚህ ተጫዋቾች ምን ያክል ከሜዳ ይርቃሉ፣ ምን ያክል ቡድኑን ይጎዳሉ፣ ከዛ በተጨማሪም አሁን አክቲቭሊ በብሔራዊ ቡድኖች እየተጫወቱ ያሉ ተጫዋቾችን ስም ዝርዝሮች እናነሳለን። ከአርሰናል ጋር በተያያዘ ዝውውሮችም አሉ። ኒኮ ፓዝ፣ ብራሂም ዲያዝ እንዲሁም ደግሞ ሉዊስ ስኬሊን የተመለከቱ ኬፓ አሪዛባላጋን የተመለከተ አዳዲስ ጉዳዮችን እየነገርናችሁ የምንቆይ ነው የሚሆነው። በቻላችሁት አብራችሁን ስትቆዩ እነዚህን ጉዳዮች ተሰማላችሁ። ከዛ ውጪ በማንቸስተር ዩናይትድ ቤት ስለ ባለፉት 10 ዓመታት በማንቸስተር ዩናይትድ ምርጡ አሰልጣኝ ማን ነው ተብሎ ተጠይቆ ነበር። ዴቪድ ቤካም የማንቸስተር ዩናይትድ ሌጀንደሪ የሚባሉ ተጫዋቾች ብዙ ጊዜ ቡድኑን አድቫንቴጅስ የሚያደርጉ ቡድኑን የሚጠቅሙ አስተያየቶችን ሲሰጡ አንመለከትም። ዴቪድ ቤካም ግን ከዚህ የተለየ አስተያየት ሰጥቶ ተመልክተናል፣ እንመለከቷለን። ከማንቸስተር ዩናይትድ ጋር በተያዘ ሃሪ ማጓየርን ከትሬቨር ቻሎቫ የሚያነጻጽሩ መረጃዎችን እየተመለከተን እንገኛለን። በተለይ ደግሞ በእንግሊዝ ብሔራዊ ቡድን የተጫዋቾች ምርጫ ረገድ ምን ያክል እድል አለው የሚለውን ጉዳይ በስፋት እየተመለከተን እንቆያለን። እናንተም ግን ሀሳብ አስተያየቶቻችሁን ጻፉልን። ሃሪ ማጓየር ወይስ ደግሞ ትሬቨር ቻሎቫ የትኛው ይሻላል? የቼልሲም ደጋፊዎች የማንቸስተር ዩናይትድ ደጋፊዎች ተሳትፏችሁን እንፈልጋለን። ስለ ካዘሜሮ ስለ ፓትሪክ ዶርጉ ጉዳትም እንዲሁ የሚነሱ ጉዳዮች አሉ። ኦሬል ቹዋሚኒን በተመለከተ ከሪያል ማድሪድ እንዲለቅ ከሚፈለጉ ተጫዋቾች መካከል አንዱ ነውና በዚህ ተጫዋች ጉዳይ ላይ የተሰሙ አዳዲስ መረጃዎች አሉ። በስፋት እየነገርናችሁ እንቆያለን። የኦሬል ቹዋሚኒን ጉዳይን በተመለከተ የምናነሳቸው ጉዳዮች ይኖራሉ። ከዩናይትድ ጋር በተያዘ ሌሎችም አጫጭር የዝውውር ዜናዎችን እየነገርናችሁ እንቆያለን። ቸልሲ ቤት የኤንዞ ፈርናንዴዝ ጉዳይ ብዙ እየተባለበት ይገኛል። ከቸልሲ መልቀቅ የሚፈልግ ይመስላል። ደግሞ ደጋግሞ የሚሰጣቸው አስተያየቶች ያሉ አሁን መዳረሻው የት ሊሆን ይችላል የሚለውን በስፋት በዛሬው ቆይታችን የምንመለከተው ነው የሚሆነው። ስለ ጆቫኒ ኩዌንዳም በቸልሲ ቤት ባለፉት ጊዜያት ላይ ቆይታ አድርጓል። ለቸልሲ አስቀድሞ የፈረመ አሁን ግን የስፖርቲንግ ሊዝበን ተጫዋች ነው። ስለዚህም ተጫዋች አዳዲስ መረጃዎች ወጥተዋል፣ እንነግራችኋለን። ማንቸስተር ሲቲ ቤት ፊል ፎደን፣ ሮድሪን የተመለከቱ ጉዳዮች አሉ። በተለይ ፎደን ጥሩ ስሜት ላይ አይገኝም እየተባለ ይገኛል። እንደ ፖቴንሻል እየታየ አሁን እድሜው 25-26 እያለ ይገኛል። በጣም በሚያስገርም ሁኔታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ከተመረጠ በኋላ በሚገርም ሁኔታ ያሽቆለቆለ ተጫዋች ነው ብሎ በትክክል መናገር ይቻላል። ለሁሉም እነዚህ ዝርዝር የሚነሱ ጉዳዮች ናቸው። በየማሉም ሌሎች አጫጭር ጉዳዮችን እየተመለከትን እንቆያለን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። ቤስት ስፖርቶች ነን። ሰብስክራይብ፣ ሼር፣ ላይክ እያደርጋችሁ አብሮነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ብዙ ሰው ጋር እንዲደርስልን በምንሰራው ልክ ቪዲዮቻችን ብዙ ሰው ጋር እየደረሱልን አይደለምና የእናንተን ተሳትፎ የእናንተን እገዛ እንመለከታለን። ከዛ ውጭ የእናንተን ተሳትፎም የምንፈልግበት ቆይታችን አሁን ተጀምሯል። አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እንጀምራለን። የቪክተር ኦስመን ጉዳይ ይነሳል። ከማንቸስተር ዩናይትድ ጋር በተያዘ ቪክተር ኦስመንን በተመለከተ የተሰጡ አስተያየቶች አሉ። ጋቤንያሚን ሼሽኮ ይሻላል አይሻልም? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ባነሳናቸው ጥያቄዎችም ላይ የእናንተን ተሳትፎ እንፈልጋለን። በመጀመሪያ አስቀድሞ የምመለከተው የአርሰናል የተጫዋቾች ጉዳት 11 ደርሷል። በኢንተርናሽናል ብሬክ እነዚህ ተጫዋቾች ከብሔራዊ ቡድን ወደ ለንደን ኮሎኒ ወይም ደግሞ በሶባ ሪያሊቲ ትሬኒንግ ሴንተር እንዲመለሱና ልምምዳቸውን ወይም የማገገም ስራቸውን የሪሃቢሊቴሽን ስራዎችን በዛ እንዲያከናውኑ ተወስኗል። ከዚህ ጋር በተያዘ እነማን ናቸው ከብሔራዊ ቡድን ውጭ የተደረጉት የሚለውን ላንሳላችሁ። በእንግሊዝ ፕሪሚየር ሊግ ላይ ብዙ ደቂቃዎችን በሜዳ ላይ ካሳለፉ ተጫዋቾች መካከል አንደኛው ማርቲን ዙሜንዲ ነው። ከስፔን ብሔራዊ ቡድን ውጪ ወጥቷል። በዚህም ትንሽ የጉልበቱ ላይ ዲስኮምፈርት እንዳለ የሚያሳዩ መረጃዎች አሉ። ስፔን ከግብጽ ጋር የምታደርገው ጨዋታ አለ። ከዚህ ጨዋታ ውጪ ነው። ዙቢሜንዲ፣ ራይስ፣ ሳካ፣ ኤዜ፣ ኢንካፔ ሁሉም ወደ አርሰናል ተመልሷል፣ ወደ ለንደን። ሳካ፣ ራይስ፣ ማድዌኬ፣ ኤዜ፣ ቲምበር፣ ዙቢሜንዲ፣ ትሮሳር፣ ሳሊባ
ገብርኤል ማጋሌሽ፣ ኢንካፒየና ኦደጋርድ እነዚህን ተጫዋቾች ስንደምር 11 ተጫዋቾች ላይ ደርሷል። ፒየሮ ኢንካፒየ የኢኳዶር ካምፕ ውስጥ እንግዲህ ሜዲካል ቴስት ከደረገለት በኋላ ወደ አርሰናል እንዲመለስ ተደርጓል። አብዛኞቹ ግን ጉዳቶች በጣም የሚያሳስቡ ናቸው ወይ የሚለውን ስንመለከት ለምሳሌ ኤበረቼዜን እናንሳ። ኤበረቼዜ ጋር በተያዘ በጉዳት ምክንያት ከአርሰናል ስኳድ ባለፈው የካራባኦ ካፕ ፍጻሜ አልፎታል። በእንግሊዝ ብሔራዊ ቡድንም ላይ አልተመለከትነውም። ነገር ግን ምን ያክል ከሜዳ ይርቃል ለሚለው ምላሹ በቀጣይ ጨዋታዎች ላይ ላይኖር ይችላል። የማንቸስተር ሲቲ ጨዋታ ላይ ይደርሳል። ማርቲን ኦዴጋርድን ብንመለከት ለቀጣይ ከኢንተርናሽናል ብሬክ በኋላ በሚደረገው የሳውዛምተን ጨዋታ በዛ ጨዋታም ያን ያክል ተጫዋቹ አስፈላጊ ነው ላንል እንችላለን። ከዛ ውጭ ግን ያሉት ተጫዋቾችን ማርቲን ኦዴጋርድ ይቀላቀላቸዋል ተብሎ ይጠበቃል። አርሰናል በሲዝኑ ላይ ከተጠቀማቸው ከ10-9 ብዙ ደቂቃ በሜዳ ላይ ያሳለፉ ተጫዋቾች ምናልባት 10ሩን ብንጠራ ከዚህ ከዳቪድ ራያ ውጪ ቪክተር ዮኬሬሽን እዚህ ላይ እናካታለን። ከሱ ውጪ ሌሎቹ 9ኙም ተጫዋቾች ወደ አርሰናል ተመልሷልና የቅድመ ጥንቃቄ ለማድረግ ነው እንጂ ያን ያክል የሚያሳስብ የጉዳት መጠን ሆኖ እንዳልሆነ የሚያሳዩ ዘገባዎች አሉ። አብዛኞቹ በዚህ ያክል ደረጃ ስጋትን የሚፈጥሩ አይደለም። ኤዜ እንደተባለው ለማንቸስተር ሲቲ የፕሪሚየር ሊግ ጨዋታ ይደርሳል። ኦዴጋርድን ለቦርመዝ የፕሪሚየር ሊግ ጨዋታ እንመለከቷለን። አሁን አክቲቭሊ ለኢንተርናሽናል ጨዋታ እየተጫወቱ ያሉ ተጫዋቾችን ላንሳላችሁ። ሪካርዶ ካላፊዮሪ በጣሊያን ብሔራዊ ቡድን፣ ክርስቲያን ኖርጋርድ በዴንማርክ፣ ቪክተር ዮኬሬሽ ከቀናት በፊት ሃትሪክ ሰርቷል፣ 3 ግቦችን አስቆጥሯል። ዩክሬን ላይ ቪክተር ዮኬሬሽም አሁን በጥሩ ደረጃ ላይ ይገኛል። ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን ለዋናው ብሔራዊ ቡድን የተጠራው ሞስኬራም በዛው በስፔን ብሔራዊ ቡድን ከዳቪድ ራያ ጋር ይገኛል። ከኤቨርስ በጀርመን፣ ገብርኤል ማርቲኔሊ በብራዚል ብሔራዊ ቡድን፣ ቤን ዋይት በእንግሊዝ ብሔራዊ ቡድን ይገኛል። እንግዲህ ኖኒ ማዱዌኬ፣ ቡካዮ ሳካ፣ ራይስ ወደ ከብሔራዊ ቡድኑ ውጭ የተደረጉ ናቸውና ሉዊስ ስኬሊ ከ21 ዓመት በታች ብሔራዊ ቡድን ውስጥ አለ። ሴትፎርድ የአርሰናል ግብ ጠባቂ ነው። እሱም ከ21 ዓመት በታች ብሔራዊ ቡድን ውስጥ ይገኛል። በእንግሊዝ ማክስ ዶማን ከ19 ዓመት በታች ብሔራዊ ቡድን ውስጥ እየተጫወተ ይገኛልና እነዚህ ተጫዋቾች በደንብ ጉዳታቸውን በተመለከተ በአርሰናል ቤት በቀጣይ ቀናትም አዳዲስ ጉዳዮች ይወጣሉ። መለስ ብለን ወደ እናንተ የምናደርስ ነው የሚሆነው። ለሁሉም ሀሳብ አስተያየቶቻችሁን የጻፋችሁልን አሁንም አብራችሁ እንዳላችሁ ተስፋ እናደርጋለን። ከአርሰናል ጉዳዮች ጋር በተያያዘ ሌሎች የዝውውር መረጃዎችን መለስ ብዬ ጠቅለል አድርጌ የማነሳቸው ጉዳዮች አሉ። ከዛ ውጭ ግን የማንቸስተር ዩናይትድ ጉዳዮችን ላንሳ። ከማንቸስተር ዩናይትድ ጋር በተያያዘ ከሰሞኑ እያነጋገረ ያለ ጉዳይ አለ። በተለይ ሃሪ ማጓየር ይሻላል ወይስ ደግሞ በትሬቨር ቻሎቫ? በእንግሊዝ ብሔራዊ ቡድን የተከላካዮች ሴንትራል ዲፌንደር ቦታ ላይ የስኳድ ሊስቱ ሲወጣ ሃሪ ማጓየር 5ኛ ምርጫ ተደርጎ ይቀመጣል። አሰልጣኝ ቶማስ ቱዌልም ያንን ነገር ያረጋግጣሉ። ሃሪ ማጓየር ከትሬቨር ቻሎቫ ቀድሞ የሚመረት ተጫዋች እንዳልሆነ አሁን ባላቸው ወቅታዊ ብቃትም ያንን ያነሳሉ። ነገር ግን ሃሪ ማጓየር የሚገርም ብቃት ላይ ይገኛል። ትሬቨር ቻሎቫ 26 ዓመቱ ላይ ይገኛል። በ90 ደቂቃዎችን ብቻ ነው የኢንተርናሽናል ኤክስፔሪንስ ያለው ለእንግሊዝ ብሔራዊ ቡድን። ከዛ ውጭ ግን በጣም በሃሪ ማጓየር ደረጃ የሚቀመጥ አይደለም። ሃሪ ማጓየር ለእንግሊዝ ብሔራዊ ቡድን 66 ጨዋታዎችን አድርጓል። 33 ዓመቱ ላይ ይገኛልና ዓለም ዋንጫ ላይ ማነው መሰለፍ ያለበት? ሄንሪ ዊንተር ሃሪ ማጓየር ትሬቨር ቻሎቫ መብለጥ አለበት የሚሉ ሀሳቦችን ያነሳል። በቼልሲ ደግሞ በደንብ የውድድር ዓመቱን የተመለከቱለት ትሬቨር ቻሎቫን አንዳንዶች ትሬቨር ቻሎቫ የተሻለ የውድድር ዓመት እያሳለፈ ይገኛል የሚሉ መነጋገሪያዎች ወጥተዋል። ከዩናይትድ ጋር በተያዘ ሌላኛውን ጉዳይ ላንሳላችሁ። ከአሰልጣኝ ቅጥር ጋር በተያዘ ማን በቋሚ አሰልጣኝነት ማንቸስተር ዩናይትድን ይረከባል የሚለው ብዙ እያነጋገረ ይገኛል። ከዚህ ጋር በተያዘ ወደ በኋላ ላይ በቶትናም ቤትም የሚነሱ ጉዳዮች አሉ። ከዲዘርቢ ጋር በተያዘ ማንቸስተር ዩናይትድንም በመጠኑ ቢሆን አፌክት ሊያደርግ የሚችል ጉዳይ እንደሆነ መናገር ይቻላል። አሰልጣኝ ማይክል ካሪክ ጃንዋሪ 13 ቀን ማንቸስተር ዩናይትድን ከሩበን አሞሪም ከተረከበ በኋላ 76 ቀናትን አስቆጥሯል። በአሰልጣኝነት 44 ዓመቱ ላይ ይገኛል። 10 የፕሪሚየር ሊግ ጨዋታዎችን መርቷል። 7ቱን አሸንፏል። 2ቱን ባቻ ውጤት፣ 1 ሽንፈት የተመዘገበበት ቆይታን አስመዝግቧል። በዚህ ሂደት ላይ ክለቡ በአማካኝ 2.3 ነጥቦችን ይሰበስባል ፐር ጌም በማይክል ካሪክ ስር ማለት ነው እና በጣም
የሚገርም ብቃት ምናልባት በዚህ ወቅት ላይ ከአርሰናል እኩል ከሊጉ መሪ አርሰናል እኩል ማንቸስተር ዩናይትድ ነጥብ ሰብስበዋል። ባለፈው እንዲሁ ነጥብ ባይጥል ኖሮ ከአርሰናልም የበለጠ ነጥቦችን ማሳካት ይችል ነበር። ከሩበን አሞሪም ጋር የሚነጻጸር አይነት አይደለም። ለምሳሌ በሰባት ያሸነፈባቸውን ጨዋታዎች ብቻ ብንደምር ወደ 21 ነጥቦችን ያገኘበት ነውና በሚያስገርም ሁኔታ 24 ነጥቦችን አካባቢ ሰብስቧል። ዳቪድ ቤካም ባለፉት 10 ዓመታት እንደ ማይክል ካሪክ አይነት አሰልጣኝ በማንቸስተር ዩናይትድ አልተመለከትንም ይላል። ከቶክ ስፖርት ጋር የነበረው ቆይታ ላይ የተመለከትኩት መረጃ ነው። ያንን ቃለ መጠየቅ በሚያደርግበት ሰዓት ላይ ያንን በደንብ አድሜት ማረጋገጥ እችላለሁ። ባለፉት ወራት ላይ በማንቸስተር ዩናይትድ ጥሩ ስራዎች ተሰርተዋል። ባለፉት 10 ዓመታት ግን እንደ ማይክል ካሪክ አይነት እውነት ለመናገር በጣም ኮምፈርተብል ሆኖ ቡድኑን የመራ አሰልጣኝ በማንቸስተር ዩናይትድ ሪጅም፣ በማንቸስተር ዩናይትድ አመራርነት፣ በማንቸስተር ዩናይትድ አለቃነት አልተመለከትኩም ይላል። እንዴት ቡድኑ መጫወት እንዳለበት ተጫዋቾችን ያውቃቸዋል፣ እንዴት ማጫወት እንዳለበት በደንብ ይረዳልና ማንቸስተር ዩናይትድ የሚጫወትበትን የስታይል ኦፍ ፕሌይ በደንብ የሚረዳ አሰልጣኝ ነው ብሎ ያስቀምጠዋል። በእርግጥ ሌሎችም በዚህ ጉዳይ ላይ ተመሳሳይ አስተያየቶች ያሏቸው ተንታኞች ብዙ አይደሉም። በተለይ ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋቾች ብዙ ቅራኔዎችን ያሰማሉ። ዩናይትድ ቤት ሌላ ጉዳይ ልጨምር፣ ቪክተር ኦሲመንን በተመለከተ ነው። ከቪክተር ኦሲመን ጋር በተያዘ ብዙ ጉዳዮች ሊነሱ ይችላሉ። የሮበርቶ ዲዘርቢን ጉዳይ መለስ ብዬ አነሳለሁ። ቪክተር ኦሲመን ወደ ማንቸስተር ዩናይትድ አለመምጣቱ ብዙዎች ሊቆቻቸው ይችላል። ተጫዋቹም በተለይ የቀድሞ የማንቸስተር ዩናይትድ ተጫዋቾች አፍሪካውያን በደንብ ለማንቸስተር ዩናይትድ የሚሆን ተጫዋች ነው ይላሉ። ነገር ግን ብዙ የፕሪሚየር ሊግ ክለቦች ደፍረው ተጫዋቹን አላስፈረሙትም። አሁን 26-27 ዓመቱ ላይ ይገኛል። ኒኪ በት የማንቸስተር ዩናይትድ ሌጀንዳሪ ከሚባሉ ተጫዋቾች መካከል አንዱ ነው። ቪክተር ኦሲመንን ከቤንያሚን ሼሽኮ ጋር ያነጻጽራልና ማንቸስተር ዩናይትድ እንግዲህ የሆኑ አይነት ተጫዋቾች ላይ ጊዜውን ማጥፋት የለበትም። 120 ሚሊዮን ፓውንድ ከዛ በላይ የሚጠየቅባቸውን ላያገኛቸው የሚችሉ ተጫዋቾች ላይ፣ ነገር ግን ቪክተር ኦሲመን ላይ ትኩረት ማድረግ ቢችል የተሻለ ነው ይላል። ለምሳሌ ፓወርፉል ነው ይላል። በጣም ጉልበት አለው፣ ፈጣን ነው፣ ከተከላካዮች ጀርባ መሮጥ ይችላል፣ በጣም ጠንካራ ነው፣ ፔሱ ሁሉ ነገሩ የተመቸ አይነት ለእንግሊዝ ፕሪሚየር ሊግ ለማንቸስተር ዩናይትድም የሚሆን አይነት ነውና የኳስ ንክኪዎቹ በጣም የተለየ ጥሩ ተቾች አሉት። ጉድ ተች፣ ፈርስት ተቹንም ጨምሮ ያንን በዛ ኳሊቲው ይጠቅስለታል። ከዛ ተጨማሪ ግን በተለያዩ አይነት የግብ አይነቶች የተለያየ አይነት ግቦችን ያስቆጥራልና በጣም በአየር ላይ ኳስ አጠቃቀሙም ጥሩ ነው ተብሎም ይነገርለታል። ከቪክተር ኦሲመን ጋር በተያዘና እሱ ቢመጣ በቀጣይ በማንቸስተር ዩናይትድ የሚል ሀሳቡን ያካፍላል። ለሁሉም እነዚህ ጉዳዮች ከማንቸስተር ዩናይትድ ጋር በተያዘ በዝርዝር የሚነሱ ሀሳቦች ናቸው። ዳቪድ ቤካም ያነሳው አሰልጣኝነት ጉዳይ ማይክል ካሪክ እድሎች አሉት አሁንም በቋሚ አሰልጣኝነት በማንቸስተር ዩናይትድ ለመቀጠል። የሮበርቶ ዲዘርቢ ጉዳይ ግን በተለይ ደግሞ ቶትናም ሆትስፐር በጣም በአጭር ቀናት ያሰናበታቸው አሰልጣኝ አሉ። ኡጎር ቲዶር በቶትናም ሆትስፐር የነበራቸው ቆይታ የ44 ቀናት ነው። ከዚህ በፊት በፕሪሚየር ሊግ ሰም አላርዳይ 31 ቀናት፣ አንጅ ፖስቴኮግሉ በፎረስት 40 ቀናትን ያሳለፉ ናቸው። ሌላኛው ሌስ ሪድ 41 ቀናትን አሳልፏል። እነዚህ አሰልጣኞች ከኡጎር ቲዶር የሚበልጡ ናቸው። ፍራንክ ደቦር በአያክስ አምስተርዳም ቆንጆ ቡድን ሰርቶ በጣም በሚያስገርም ሁኔታ ወደ ፕሪሚየር ሊግ ከመጣ በኋላ በክሪስታል ፓላስ ሲጠለጠል እንደነበር ይታወቃል። 78 ቀናት ቆይቶ አሁን ግን ኡጎር ቲዶር በጊዜ አሰልጣኝነት መጥተው በጣም በአጭር ጊዜ ተሰናብቷልና አሁን ሮበርቶ ዲዘርቢን የሚፈልጉ አይነት ክለቦች በዝተዋል። ከነዚህ ክለቦች መካከል ማንቸስተር ዩናይትድ ነው። ቶትናም ግን አሁን ቀጣይ ክረምት ላይ አይደለም አሁን ቀጣይ ጨዋታዎችን እየመሩ እንዲቆዩ ድርድር እያደረገ ይገኛል። ያ ለማንቸስተር ዩናይትድ መልካም ዜና ነው ወይ ቢባል አይደለም። ማንቸስተር ዩናይትድ በቅድነት ከያዛቸው አሰልጣኞች መካከል ጣሊያናዊው አሰልጣኝ በእርግጥ እንደ አንቶኒዮ ኮንቴ አይነት ከአሰልጣኝነታቸው ኳሊቲ ውጪ ከቡድን ባለቤቶች፣ ከክለብ ባለቤቶች፣ ከክለብ አመራሮች ጋር ከሳቸው በላይ ካሉ አመራሮች ጋር በዝውውሮች በተለያየ መንገድ ግጭት ውስጥ ይገባሉ። ከማርሴይ የወጡበት መንገድ ከብራይተን እንግዲህ እሳቸው ለብራይተን ይበዛሉ የሚባሉ አሰልጣኝ ናቸው። ነገር ግን ከብራይተን ጋር መለየት የውስጣዊ ግጭቶችን መፍታት ባለመቻላቸው እንደሆነ መናገር ይቻላል። ጣሊያናዊው ዴዘርቢ በማንቸስተር ዩናይትድ ወይስ ደግሞ በቶትናም ሆትስፐር? ማንቸስተር ዩናይትድ ብዙ ጊዜ እንደዚህ አይነት እድሎች አምልጠውታል። ለምሳሌ በቅርብ ጊዜያት ላይ ቶማስ ቱሄልን መቅጠር ይችል ነበረ
ከዛ ውጭ ግን ቶማስ ቱዌልን ሳይቀጥር ወዲያው ውሳኔ የተወሰነው ሩበን አሞሪምን ለማምጣት ነበረ። ቶማስ ቱዌል አሁን በእንግሊዝ ብሔራዊ ቡድን ኃላፊነታቸው ላይ ይገኛሉ። ሌሎች በተመሳሳይ መንገድ ያመለጡት አሰልጣኞች አሉ። ሮቤርቶ ዲዘርቢም እንደዛ እንዳይሆኑ የሚሉ ሀሳቦችም እየተነሱ ይገኛሉ። ቸልሲ ቤት አንድ ሁለት ጉዳዮችን ላንሳ፣ በዚሁም ወደ ዝውውር ጉዳዮቻችን አልፈናል። ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ላይ ካደርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ከቸልሲ ጋር በተያያዘ አንደኛው ኮል ፓልመር፣ ሁለተኛው ደግሞ ኤንዞ ፈርናንዴዝ በጣም የቡድኑ ኮር የሚባሉ የቡድኑ የጀርባ አጥንት የሚባሉ ተጫዋቾች ናቸው። ከቡድኑ ጋር ይለያያሉ አይለያዩም፣ ብዙ ትኩረትን የሚስብ ጉዳይ ነውና ኤንዞ ፈርናንዴዝን በተመለከተ በማድሪድ መኖር እፈልጋለሁ፣ ኑሮዬን በስፔን መዲና ዋና ከተማ ሪያል ማድሪድ በሚገኝበት በማድሪድ ከተማ ማድረግ እፈልጋለሁ፣ በጣም ቆንጆ ከተማ ነው፣ ቦነስ አይረስን ያስታውሰኛል እያለ ይገኛል። ከቀናት በፊት አንድ አስተያየት ሰጥቶ ነበር። ሊያም ሮዜነርም ከእሱ ጋር ተነጋግር ያለው እያሉበት ጉዳይ እንደነበረ እናስታውሳለን። በወቅቱ በሰጠው አስተያየት ላይ ክረምት ላይ ዓለም ዋንጫ አለ፣ የውድድር ዓመቱ እስኪጠናቀቅ እንግዲህ ያለውን ነገር እንመልከትና ምን እንደሚጠብቀኝ እስቲ እንመለከታለን የሚል አስተያየቱን ሲሰጥ ነበር። ውሳኔዎችን ከመወሰኑ ሌሎችም ጉዳዮች ይጠበቃሉ። ነገር ግን የተጫዋቹ ውሳኔ በቀጣይ ብዙ ትኩረትን የሚስበው ነው አግኝቼዋለሁ። ለሁሉም ኤንዞ ፈርናንዴዝ በፓሪስ ሰን ዠርሜን ይፈለጋል። ከ100 ሚሊዮን ፓውንድ በላይ የሚጠየቅበት አይነት ዝውውር ነው። ሪያል ማድሪድ አማካኝ ስፍራ ላይ የእሱን አይነት ፕሮፋይል ይፈልጋል አይፈልግም ሌላ ጥያቄ ሊሆን ይችላል። ነገር ግን በትክክል አማካኝ ስፍራ ላይ ተጫዋቾችን ይፈልጋልና ኤንዞ ፈርናንዴዝ ማድሪድ መኖሪያ ማድረግ እፈልጋለሁ እያለ ይገኛል። ከለንደን ወደ ማድሪድ መሄድ እንደሚፈልግ የሰጠው አስተያየት በጣም ብዙ የሚያነጋግር ሆኗል። ቸልሲ ቤት አንድ ጉዳይ ለአንሳ። በክረምት ቸልሲን የሚቀላቀል ወጣት ተጫዋች ነው። ወደፊት የባሎን ዶር አሸናፊ ይሆናሉ ተብሎ ከሚገመቱ ተጫዋቾች መካከል አንዱ ነው። ጂዮቫኒ ኩዌንዳ የስፖርቲንግ ሊዝበን ተጫዋች ነው። ባለፉት ጊዜያት ላይ በኮባም የልምምድ ማዕከል ቆይታ አድርጓል። የስፖርቲንግ ሊዝበን ተጫዋች ነው። ነገር ግን እንግሊዝኛ ለመማር የቼልሲን ከባቢ ለመልመድ እንዲሁም ከተጫዋቾቹ ጋር ተግባቦት እንዲኖረው የሪሃቢሊቴሽን ስራዎችን ጉዳት ላይ ነበረ። ጉዳቱን የጨረሰው በዚሁ በቼልሲ በኮባም የልምምድ ሴንተር ነበረ። ከዚህ በኋላ አሁን በቀጣይ መጨረሻ የሲዝኑ የመጨረሻው ጨዋታዎች ደግሞ ወደ ስፖርቲንግ ሊዝበን ይመለሳልና የራይት ዊንግ ወይም የቀይ መስመር አጥቂነት ቦታ ላይ ወይም ደግሞ በመስመር የቀይ መስመር የዊንግ ባክ ሆኖ መጫወት ይችላል። በደንብ በጥሩ አማራጮች መገልገል የሚችል ግብ አስቆጣሪ ነው። አቦላ ይዞት የወጣው ዘገባ እንደሚያሳየው ከሆነ የውድድር ዓመቱ አሁን በቀጣይ ቀናት ወደ ስፖርቲንግ ሊዝበን ይመለሳል የሚሉ ዘገባዎች ወጥቷልና ባለፉት ጊዜያት ላይ ባልተለመደ መንገድ ለቸልሲ አስቀድሞ ፈርሟል። ነገር ግን በሚያስገርም ሁኔታ በቸልሲ ቆይታ አድርጓል። የስፖርቲንግ ሊዝበን ተጫዋች ሆኗል። ነገር ግን እንደዚህ አይነት ነገሮችን የተመለከትንበት ነበረ። ሌላኛው አርሰናልን የተመለከቱ ጉዳዮችን እናንሳ። ከዝውውር ዜናዎች ጋር በተያዘ በሚያስገርም ሁኔታ አንድ አስገራሚ መረጃ ተመልክቻለሁ። ከአርሰናል ጋር በተያዘ በተለይ ደግሞ ከ40 እስከ 45 ሚሊዮን ዩሮ ቫሉዌሽኑ ይሰጣል ወይም ደግሞ በሪያል ማድሪድ ጥሩ ጊዜ እያሳለፈ ባይገኝም ወይም ደግሞ የመጀመሪያ ተሰላፊ ባይሆንም ባገኙ አጋጣሚ ሁሉ አቋሙ ሳይወርድ እንደሚያገኘው የጨዋታ ጊዜ አንዳንድ ጊዜ ለተጫዋቾች የመጫወቻ ደቂቃዎች በጣም ወሳኝነት አለው። ነገር ግን ብራሂም ዲያዝ እንደዚህ አይነት ተጫዋች እንዳልሆነ የአፍሪካ ዋንጫ መነጋገሪያ ርዕስ እንደነበረ ይታወቃል። የቼፓኔካ ፍጹም ቅጣት ምት አውቆ ነው አውቆ አይደለም ብዙ ሲባልበት እንደነበረ ይታወቃል። ከ40 እስከ 45 ሚሊዮን ዩሮ ሪያል ማድሪድ ገምቶታል። በዚህ ተመን መሰረት አርሰናል ተጫዋቹን ለማስፈረም ፍላጎት አለው ተብሏል። እንግዲህ በደንብ ቡድኑን ሊያጠናክሩ ከሚችሉ ተጫዋቾች መካከል አንዱ ነው ብሎ መናገር ይቻላል። ከአርሰናል ጋር በተያዘ ሌላኛው ስም የኒኮፓዝ ስም ነው። ኮሞ ተጫዋቹን ይለቋል አይለቅም በጣም ሊያነጋግር የሚችል ጉዳይ ነው። በጣም ወጣት ተጫዋች ነው። ኦናር ግሬቭስ እኔ አርሰናልን በሆን ተጫዋች የአርሰናል ነው መሆን ያለበት፣ ከለማንጫው በፊት አርሰናል ይህንን ዝውውር ማጠናቀቅ አለበት እያለ ይገኛል። ኒኮፓዝ ወደ ሪያል ማድሪድም የሜድ ሪያል ማድሪድ ተጫዋቹንም የማስፈረም መብት አለው እና ከዚህ ጋር በተያዘ የተጫዋች በብዙ ክለቦች ትኩረት ውስጥ ይገኛል። ሚኬል አርቴታ ተጫዋቹን በደንብ ያውቀዋል። ክሊርሊ አርሰናልን በደንብ ሊያግዝ የሚችል የአርሰናልን ማጥቃት በደንብ ሊያግዝ ሊያሻሽል የሚችል ተጫዋች ነው እና አርሰናል ይህንን ተጫዋች ማስፈረም አለበት የሚል ሀሳብ ኦነር ግሬቭስ የቀድሞ ማንቸስተር ዩናይትድ ተጫዋች ሀሳቡን ይሰጣል። ከአርሰናል ጋር በተያዘ ሌላኛው ጉዳይ ሉዊስ ስኬሊን የተመለከተ ጉዳይ ነው። ሉዊስ ስኬሊ ከአርሰናል ጋር ይለያያል አይለይም በብዙ መንገድ እየተነሳ ያለ ጉዳይ ነው። በተለይ ደግሞ በሪያል ማድሪድ በደርሶ መልስ ጨዋታዎች ላይ ከሁሉም የበለጠ ምርጥ ሬቲንግ ያገኘ በሁለቱም ጨዋታዎች ላይ በጣም ድንቅ የነበረ
በዛ ትልቅ ጨዋታ ላይ የ18 ዓመት ተጫዋች ሆኖ እንደዚህ አይነት ብቃት ማሳየቱ የሚያስገርም አይነት ነው ሉዊስ ስኬሊ። ከዛ በኋላ ግን አሁን 19 ዓመቱ ላይ ይገኛል። በያዝነው የውድድር ዘመን በፕሪሚየር ሊግ ላይ ብዙ የሚጫወት አይደለም። ከእንግሊዝ ብሔራዊ ቡድን ስብስብ ውጪም ሆኗል። ቶማስ ቱሄል ስብስባቸውን ይፋ ሲያደርጉም አንስቶታል የተጫዋቹን ጉዳይ። በአርሰናል ብዙ እየተፈለገ አይደለም እና አንዳንድ ማንቸስተር ዩናይትድን በተመለከተ ተጫዋቹን ሉዊስ ስኬሊ ወደ ማንቸስተር ዩናይትድ በራይት ባክ የሉክ ሾው ቦታ ላይ ለረጅም ጊዜ ያንን ቦታ መሸፈን የሚችል ተጫዋች ነውና ከአርሰናል ተጫዋቹን ለማስፈረም ማንቸስተር ዩናይትድ ፍላጎት አለ የሚያሳዩ የሚሉ ዘገባዎችን ተመልክተናልና አርሰናልንም በተመለከተ ግን ተጫዋቹን ለመልቀቅ ያን ያክል ተጫዋቹ በተለይ ወደ ማንቸስተር ዩናይትድ እሄዳለሁ ካለ በተጫዋቹ መንገድ ላይ የሚቆም አይነት ክለብ እንዳልሆነ መናገር ይቻላል። ኢንተር ማያሚ ለካዘሜሮ በጣም ጠንከር ያለ ፍላጎት እያሳየ ጥያቄዎችንም እያቀረበ ይገኛል። በእርግጥ የሳውዲ አረቢያ አንዳንድ የአውሮፓ ክለቦችም ፍላጎቶች አሉት። ካዘሜሮ በእርግጥ ከማንቸስተር ዩናይትድ ጋር ያለኝ ነገር አስቀድሞ የተወሰነ ነው የሚል ነገር አንስቷል። የመጨረሻ ውሳኔ ነው። ማንቸስተር ዩናይትድን ሰኔ ላይ እለቃለሁ። ከማንቸስተር ዩናይትድ ጋር ከተለያየ በኋላ ግን ወዴት እንደሚሄድ አልተረጋገጠም። በተለይ በማንቸስተር ዩናይትድ ከለቀቁ በኋላ በቻምፒየንስ ሊግ የሚጫወት ክለቦችን ለመቀላቀል ሙከራ አደርጋለሁ ያለ ይገኛል። ኦሪዮሎ ቹዋሚኒን በተመለከተ በሪያል ማድሪድ የሚፈልግ አይነት ተጫዋች አይደለም። በተለይ ሪያል ማድሪድ በሚፈልገው ደረጃ ተጫዋቹን 80 ሚሊዮን ዩሮ አካባቢ ከፍሎ ካስፈረመው በኋላ ተጫዋቹ በጥሩ መንገድ ክለቡን አግዞታል ማለት አይቻልም። ያ ማለት ደግሞ በክለቡ አሁን ከማይፈለጉ ተጫዋቾች መካከል አንዱ ነው። ቹዋሚኒን በተመለከተ እንደሚታወቀው በወቅቱ ሊቨርፑልም ተፎካክሮ ነበር ተጫዋቹን ለማስፈረም ከሪያል ማድሪድ። ሪያል ማድሪድ በልጦ በተለይ ኬሊያን ኤምባፔም ይመጣሉ ተብሎ ወደዛ ከሄደ በኋላ በእርግጥ ኬሊያን ኤምባፔ ዘግይቶ የፈረመ ተጫዋች ነው። አሁን ማንቸስተር ዩናይትድ ከሊቨርፑል ኦሬሎ ቹዋሚኒን ለማስፈረም ፍላጎት አላቸው ተብሏል። በእርግጥ እናንተ ሀሳብ አስተያየቶቻችሁን ጻፉልን እስቲ። ኦሬሎ ቹዋሚኒ ትክክለኛው ፕሮፋይል ነው ወይ ማንቸስተር ዩናይትድ ለሚፈልገው አይነት አጫዋት የሚለው ጉዳይ የሚጠበቅ ነው። ፊል ፎደንን በተመለከተ የሚነሱ ጉዳዮች አሉ። ከዛ አስቀድሜ ግን ኮል ፓልመር ከማንቸስተር ዩናይትድ ጋር ስሙ በደንብ እየተያዘ ይገኛል። አሁንም በተለይ ተጫዋቹ ወደ ማንቸስተር ዩናይትድ መሄድ የሚፈልግበት እድል አለ። ፍላጎቶቹ ብቻ አይደለም። ዘሰን ይዞት የወጣው ዘገባ የ23 ዓመቱ ተጫዋች ከማንቸስተር ሲቲ ነበረ የተገኘው። የአካዳሚ ተጫዋች ነው። ኒኮላስ ጃክሰን ከወጣ በኋላ ብዙ ለሱ የሚመቻ ጨዋታ በቼልሲ አልተሰራም። የአሰልጣኝ ለውጥም ብዙ አላገዘውም። በተለይ ኤንዞ ማሬስካ ለሱ ጨዋታ የሚመቸው ኒኮላስ ጃክሰንን ለቆ ሌሎች ተጫዋቾችን ለመሞከር ጥረት አድርጓል። በዛ መሃል ደግሞ ጉዳትም አስቸግሮት ኮል ፓልመር ጥሩ አልተጫወተም። በተለይ ቼልሲ የአውሮፓ ቻምፒየንስ ሊግ ቦታን ይዞ የማያጠናቀቅ ከሆነ ዳግም ወደ ሪያል ማድሪድ ወይም ደግሞ ወደ ማንቸስተር ዩናይትድ ሊሄድ ይችላል። ባየር ሙኒክም የተጫዋቹ ፈላጊ ነው የሚሉ ዘገባዎችን ዳግም እየተመለከትን እንገኛለን። ከማንቸስተር ሲቲ ጋር በተያዘ ፊል ፎደን ከክለቡ ሊለቅ ይችላል። ባለፉት 5 ጨዋታዎች በአራቱ ተቀያሪ ወንበር ላይ ነበረ። በሁሉም ውድድሮች ላይ በተለይ አዲስ ኮንትራት ቀርቦለት ስምነት ላይ የማይደርስ ከሆነ በቀጣይ ቀናት ወደ ሌሎች ክለቦች ለመሄድ ወኪሎቹ ስራቸውን ይጀምራሉ፣ አማራጮቻቸውን ይመለከታሉ ተብሏል። ነገር ግን ፊል ፎደንን ማን ሊያስፈርመው ይችላል? ትልቁ ጥያቄ ነው። የሮድሪም ጉዳይ እየተነሳ ይገኛል። ሪያል ማድሪዶች በትልቅ ደረጃ ሮድሪን ማሰረም ይፈልጋሉ። በዚህ ተጫዋች ጉዳይ ላይ ሊነሱ የሚችሉ ዝርዝር ጉዳዮች አሉ። በተለይ ደግሞ በስፔን ብዙሃን መገናኛዎች መካከል ተጫዋቹን ሮድሪን ከቶኒ ክሮስና ሉካ ሞድሪች በኋላ ሪያል ማድሪዱን እኛ አማካኝ የለውም፣ ስለዚህ የተጫዋች መምጣት አለበት። ዕድሜ 29 ነው። ክረምት ላይ 30 ይሞላል። በእነዚህ ጊዜያት ላይ ከ30 በኋላ ግን ለሪያል ማድሪድ 3-4 ዓመታትን ማገልገል ይችላል። እስከ 70 ሚሊዮን ዩሮ የሚገመት አይነት ተጫዋች ነውና ተጫዋቹም ወደ ስፔን መመለስ ይፈልጋል የሚሉ ዘገባዎች በዝርዝር ወጥቷል። ሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳነገም አዳዲስ ጉዳዮችን ይዘን እንቀርባለን። መልእክቶቻችሁን እየጻፋችሁልን አብራችሁ እንደነበራችሁ ተስፋ እናደርጋለን። ዛሬን እዚህ ላይ አበቃን። ጤና ይስጥልን።